የብሔራዊ መታወቂያ ፕሮግራም ወይም ፋይዳ ቴክኖሎጂን በመጠቀም የዜጎችን ማንነት በአገር አቀፍ ደረጃ በአስተማማኝ ሁኔታ ማረጋገጥን ዓላማው ያደረገ ነው። ይህ ፕሮግራም የዜጎችን መብቶችና ደህንነት ከማስጠበቅ ባሻገር ፈጣንና ዘመናዊ አገልግሎቶችን ተደራሽ ለማድረግ የሐሰተኛ ማንነት አጠቃቀምን ለመከላከልና ለዲጂታል ኢኮኖሚ እድገት ከፍተኛ ፋይዳ አለው። በመሆኑም ሁሉም ዜጎች የብሔራዊ መታወቂያ ፕሮግራም ተጠቃሚ እንዲሆኑ እየተሰራ ሲገኝ፣ በምዕራብ ጎጃም ዞን የፍኖተ ሰላም ከተማ ነዋሪዎችም ብልሹ አሰራርን በመከላከል ቀልጣፋ አገልግሎትም እንዲሰጥ ፋይዳው የጎላ መሆኑን ያነሳሉ። አንድ ዜጋ በተለይ ኢትዮጵያዊ ዜጋ ሆኖ የተለያየ ቦታ ላይ መታወቂያ ያወጣል። ይህንን መታወቂያ ደግሞ ለማውጣት ወይም አውጥቶ አንድ ዜጋ ይሄን ናሽናል አይዲ ተጠቀመ ማለት እንደ ሀገር አንድ ጊዜ ሬጂስተር ሆኗል ማለት ነው። ይሄ ሬጂስተር የሆነ ሰው ደግሞ ከአንድ ቀበሌ ወደ ሌላ ቀበሌ ሄዶ ማውጣት አይችልም ማለት ነው። ለምን? አንድ ጊዜ እንደ ሀገር ስለተመዘገበ ይሄንን ስርቆትን ለማስቀረት ይረዳል ማለት ነው። ከዚህ አኳያ ፋይዳው በጣም የጎላ እንደሆነ በግሌ ረዳለው ማለት ነው። ግለሰቡ ምሳሌ ብድር ቢፈልግ ከባንኮች ጋር ዋስትና ስላለው ፋይዳን አንበራለው በሱ ምክንያት ትስስር ስለሚፈጠርለት ካለምንም ሌላ ተጨማሪ ዋስትና በዚህ በናሽናል አይዲ ለመበደር ብቁ ያደርገዋል ማለት ነው። ማህበረሰቡ በስፋት ፕሮግራሙ ተጠቃሚ እንዲሆኑና ተደራሽነቱን ለማስፋትም እየተሰራ እንደሚገኝ ከተማ አስተዳደሩ አንስቷል። በዚህም በብሔራዊ ባንክ መመሪያ መሰረት ነዋሪዎቹ ከባንክ ሂሳብ ቁጥራቸው ጋር እንዲያስተሳስሩም በትኩረት እየተሰራበት ይገኛል። ማህበረሰቡ ይህን አዲስ ኢኒሼቲቭ በዋናነት ተገንዝቦ የመታወቂያው ተጠቃሚ እንዲሆን በሬዲዮ፣ በበራሪ ወረቀት እንዲሁም ባሉ የማህበራዊ ሚዲያ አማራጮች ተጠቅመን ማህበረሰቡን የማስገንዘብ የማሳወቅ ጠቀሜታውን የማስረዳት ጎል አድርገን እንደ ከተማ አስተዳደር የመጀመሪያው ይሄንን ነው እየሰራን ያለነው። ሌላው እንግዲህ ተደራሽነቱን ነው። ተደራሽነት ስንል ምንድነው? ይሄ የፋይዳ ዲጂታል መታወቂያ የት ይሰጣል ቦታዎችን የማመላከት ስራ በሁለተኛ ደረጃ ይሄንን ይሰራል ተቋማችን የመንግስት ኮሚኒኬሽን። ስለዚህ ቴሌ ላይ ይሰጣል፣ ባንክ ላይ ይሰጣል፣ ውክልና የተሰጣቸው ግለሰቦች ላይ በመንግስት ደረጃ ህጋዊ ውክልና የተሰጣቸው ቦታዎች ላይ ይሰጣል ማለት ነው። ስለዚህ እዚያ ላይ እየተገኘንኛ የመደገፍ የማስተባበር እውቅና የመፍጠር ስራ እንሰራለን ማለት ነው። የብሔራዊ መታወቂያ ማህበራዊና ኢኮኖሚያዊ ጥቅሙ ላቅ ያለ መሆኑን የሚያነሱት የከተማዋ ከንቲባ ጽህፈት ቤት ኃላፊ ወርቁ በላይ በተደረገው ቅንጅታዊ ስራ ከ43000 በላይ ነዋሪዎች የፕሮግራሙ ተጠቃሚ ማድረግ ስለመቻሉም አንስተዋል። ዲጂታላይዜሽን የሆነ የንግድ ሲስተም ለመዘርጋት ዲጂታላይዜሽን የሆነ የመሬት አጠቃቀም በከተማም ሆነ በገጠር አርሶ አደሩ ተጠቃሚ ከሆነ ለዚህ አንድ ያገለግላል። ለባንክ ለሌሎችም እያንዳንዱ ቴክኖሎጂ የምንጠቀማቸውን የዲጂታል መታወቂያ ዋነኛ መሳሪያ ነው። ስራው ተጠናክሮ የሚቀጥል መሆኑና የከተማዋ ነዋሪዎችም መታወቂያውን እንዲይዙ ጥሪ ቀርቧል።